የቅዱሳን ሰማዕታትን አሟሟት በተመለከተ ጥያቄ አለኝ። መልስ የሚሰጠኝ እፈልጋለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዕለት ከሚነበቡ መጽሐፍት መካከል አንዱ መጽሐፈ ስንክሳር ነው። ይህ መጽሐፍ በ365ቱ ቀናት የሚዘከሩ ቅዱሳንን በተለይም ደግሞ ቅዱሳን ሰማዕታት በምን አይነት አሟሟት እንደሞቱ ምን መከራ እንደደረሰባቸው በሰፊው የሚያትት የሚያብራራ የቤተ ክርስቲያናችን መጽሐፍ ነው። ከዚህ መጽሐፍ ላይ መጋቢት 20 ከሚዘከሩ ቅዱሳን መካከል አንዷ የሆነችውን የቅድስት አስጠራጦኒቃን ታሪክ በትረካ አዘጋጅቼላችኋለሁ። እሱን አዳምጠን ስንመለስ በቀጥታ ወደ ጥያቄ ያልፋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 20 በዚህች ዕለት የተመሰገነችና የከበረች ተጋዳይም የሆነች አስጠራጦኒቃ ስለ ክርስቶስ ምስክር ሆና ሞተች። የዚች ቅድስት አባቷ ጣዖት አምላኪ ነው። እርሷ ግን በክብር ባለቤት በክርስቶስ የምታምን ናት። ሥጋዋ እስኪከሳ እስኪደርቅ መልኳ እስኪለወጥ ድረስ በስውር ትጾማለች ትጸልያለችም። 15 ዓመት በሆናት ጊዜ እናትና አባቷ ምን ያከሳሻል አሏት። እርሷም እኔስ ኃጢአቴን ይቅር ይለኝ ዘንድ የክብር ባለቤት ወደሚሆን ወደ ጌታዬ ኢየሱስ ክርስቶስ እጸልያለሁ አለቻቸው። አባቷም በሰማ ጊዜ ወደ ጢባርዮስ ሄዶ የልጁን ሥራ ነገረው። እርሱም ወታደሮች ልኮ ወደ እርሷ አስመጣት። ለጣዖትም እንድትሰግድ መኮንኑ አባበላት። እምቢ ባለችው ጊዜም ወደ ወህኒ ቤት አስገቧት። እናቷም ክርስቲያናዊት ናት። እየመጣች በክብር ባለቤት በክርስቶስ እምነት ታበረታታት ነበር። ከዚህም በኋላ የብረት የሆነ የሰሌዳ ክርታስ ይሰሩላት ዘንድ በሳትም አግለው ክንዶቿ ከወገቦቿ ጋር አንድ እስቲሆኑ እንዲያጣብቋት አዘዘ። ይህንንም ባደረጉባት ጊዜ ያንን የብረት ክርታስ ሰብራ በደህና ወጣች። ሕዝቡም ይህን አይተው በክብር ባለቤት በክርስቶስ 4700 ያህል አምነው በሰማዕትነት ሞቱ። የሰማዕታትንም አክሊል ተቀበሉ። ሁለተኛም ደግመው ከእስር ቤት አስገቧት። ጥፍሮች ያሉት የብረት በሬ ሰሩላት። ሆዷንም ያስወጓት ዘንድ ሊሰቅሏት ወደ እርሷ አቀረቡት። ይህንንም ባደረጉባት ጊዜ በጌታ ኃይል በሬው ወዲያና ወዲህ ተከፈለ። ሕዝቡም ይህን ባዩ ጊዜ በክብር ባለቤት በጌታችን 985 ያህል ሰው አምነው በሰማዕትነት አረፉ። ከዚህም በኋላ መርዝን ከተመሉ እባቦች ጉድጓድ ውስጥ ጨምሯት። በጸለየችም ጊዜ እንደ ትቢያ ሆኑ። ሁለተኛም 4 ሰዎች የሚሸከሙትን ከባድ ድንጋይ አምጥተው በአንገቷ ላይ ሰቀሉ። በጸለየችም ጊዜ ድንጋዩ ወደ 3 ተከፈለ። ብዙዎች አረማውያን በክርስቶስ አምነው በሰማዕትነት አረፉ። ለቅድስቲቱ ግን የብረት ምንቸት አዘጋጁላት። በውስጡ የፈላ እርሳስ በላይዋ ያፈሱባት ዘንድ በነኩት ጊዜ በላያቸው ተሰብሮ የሚያሰቃዩአትን ገደላቸው። ንጉሡም አይቶ ተቆጣ። ራሷንም በሰይፍ ይቆርጡ ዘንድ አዘዘ። ምስክርነቷን የምትፈጽምበት ቦታም በደረሰች ጊዜ ወደ እግዚአብሔር ጸለየች። አስጠራጦኒቃ ሆይ አንቺ ብጽዕት ነሽ፣ ስምሽ በሕይወት መጽሐፍ ተጽፏልና የሚል ቃል መጣላት። ከዚያም በኋላ በሰይፍ ተቆረጠች። በጸሎቷ የሚገኝ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። እንዴት ነበር ትረካው? ተመችቷችኋል? የተሰማችሁን ስሜት ኮሜንት ላይ አስቀምጡልኝ። አሁን ወደ ጥያቄ ልለፍ። አብዛኞቹ ቅዱሳን ሰማዕታት ከብዙ መከራ በኋላ ሕይወታቸውን የሚያጡት አንገታቸውን በሰይፍ ተቀልተው ነው። ለምን ይሆን? መቼም ቅድስት ኦርቶዶክሳዊት ቤተክርስቲያን ስንዱ እመቤት ናትና የዚህን ሚስጥር በደንብ ትነግረኛለች ብዬ አስባለሁ። እናንተ ክቡራን ቤተሰቦቼ ይህንን ቪዲዮ ለሚመለከታቸው አካል በማስተላለፍ ትብብራችሁን ታደርጉ ዘንድ በአክብሮት እጠይቃለሁ። ይህ ጥያቄ የኔ ጥያቄ ብቻ አይደለም፣ የብዙ ሰዎች ጥያቄ በመሆኑ መልስ የሚፈልግ ሆኖ ስለተሰማኝ ወደ እናንተ ለማቅረብ ወስኛለሁ። የዚህን ጥያቄ መልስ የሚሰጡኝ አባቶች ካገኘው ምላሻቸውን በዚሁ ቻናል እንደማቀርብላችሁ ከወዲሁ ቃል እገባለሁ። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ብታበረታቱኝ፣ ገንቢ የሆነ አስተያየት ብትጽፉልኝ ሊጠቅሙ የሚችሉ ስራዎችን ይዤላችሁ መለሳለሁ። መልካም ጊዜ፣ መልካም ቆይታ።